በምድር ላይ ብዙ አምላክ ተብለው ስም የሚጠሩ አሉ። ብዙ አማልክቶች አሉ። እውነተኛ ናቸው፣ ብቸኛ ናቸው የሚባሉ። እስቲ ግን የታለ ፍቅራቸውን መቼ ነው ያሳዩ? በምን መንገድ ነው እስቲ ፍቅራቸውን የገለጹልን? እስቲ አምጡ፣ እስቲ እንደራደር፣ እስቲ አሳዩን። እንደ ኢየሱስ የሆነ ፍቅሩን በመስቀል ላይ እስከ መሰቀል የሞተልን አምላክ አለ? እስቲ አሳዩን። ይወዳል የምትሉ አምላክ አለን የምትሉ ካላችሁ እስቲ በምን መንገድ ነው ፍቅሩን የገለጸላችሁ? የኛ ኢየሱስ ፍቅሩን የገለጸው በመስቀል ላይ ስለኔና ስለናንተ ስለ ኃጢአተኞች በመሞት። እስቲ ሌሎች አማልክቶች በምን ፍቅራቸውን ገለጡ? ይልቁንስ ከናንተው ይጠብቃሉ። ተንበርከክ፣ ውደቅ፣ ተነሳ፣ ሂድ፣ ግባ፣ ውጣ ብለው ከናንተው ነው የሚጠብቁት። የኛ ግን አምላክ ኢየሱስ ስለናንተ ሞቶላችሁ በመስቀል ላይ የሚያስፈልገውን የኃጢአትን ክፍያ ከፍሎ ወደኛ የመጣ አምላክ። ይሄ ነው ፍቅር ማለት። ለዛ ነው ኢየሱስ እንደ ሌሎች ያልሆነው፣ ብቸኛ የሆነው እውነተኛ የሚያደርገው ኢየሱስ ፍቅሩን መግለጽ መቻሉ ነው። እስከ ሞት ድረስ ስለሞተልን እግዚአብሔር ኢየሱስ ክርስቶስን የዘላለም መዳኛ በር አደረገ። አያችሁ፣ ብዙ አካላቶች ሊኖሩ ይችላሉ እናድናለን ብለው ምሳሌና መልክ ያላቸው፣ እናድናለን ብለው የሚናገሩ ወይ የተሰየሙ ወይ ቤተ ምናምን የተሰራላቸው፣ ግን ለእኔና ለእናንተ አንዳች ያደረጉት የለም። እንዴት ትወደኛለህ ብላችሁ ብትጠይቁት ምንም አያደርጉላችሁ። ኢየሱስ ግን ፍቅሩን ሲገልጽ በመስቀል ላይ እስከ መሞት ድረስ ነው እኛን የወደደው። ለዛ ነው ማንደራደርበት በኢየሱስ። ለዛ ነው እውነተኛ ነው ኢየሱስ ይወዳቸዋል እያልን በየአደባባዩ፣ በየስፍራው፣ በየከተማው፣ በየመንደሩ፣ በየገበያው ምንሰብከው። ፍቅሩን ስላየን ነው። ይህንን ጥሪ ስትሰሙ ምላሽ ስጡ እህቶች፣ ወንድሞች። በተለይ ኃጢአት ያሳቀቃችሁ፣ የኃጢአት ሕይወት የመረራችሁ፣ ውስጣችሁ ሕሊናችሁ እረፍት የረሳችሁ፣ ለኃጢአት መድኃኒት የሆነውን ኢየሱስን ዛሬ እንድትቀበሉ እንለምናቸዋለን በአደባባይ።